ሰላም ጤና ይስጥልኝ ወደ ተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎች አሰማለሁ። በቅድሚያም የሎጎ ሐይቅ ሪዞርት የመንግስትና የግሉ ዘርፍ አጋርነት መሰረት የጣለ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የገበታ ለትውልድ ፕሮጀክት አካል የሆነው የሎጎ ሐይቅ ሪዞርት መንግስትና የግሉ ዘርፍ በአንድ ገበታ በመሰየም ፖሊሲን ወደ ተግባር ኢንቨስትመንትን ወደ ተጨባጭ ውጤት የለወጠበት መሆኑን ጠቅላይ ሚኒስትሩ ተናግረዋል። የሎጎ ሐይቅ ሪዞርት በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተመርቋል። በ74 ሚሊዮን ብር ወጪ ለሚገነባው የጀሙ ሁለተኛ ደረጃ ቁም እንስሳት ግብይት ማዕከል የመሰረተ ድንጋይ ተቀመጠ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ እንዳለ መኮንን በጋራ በመሆን በምዕራብ ኦሞ ዞን በጀሙ ከተማ ለሚገነባው የሁለተኛ ደረጃ የቁም እንስሳት ግብይት ማዕከል የመሰረተ ድንጋይ አስቀምጠዋል። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ክልሉ ሰፊ የግብርና የእንስሳት ማዕድን ሌሎች ሀብት የሚገኝበት አካባቢ እንደሆነም ተናግረዋል። የምዕራብ ኦሞ ዞን ዋና አስተዳዳሪ አቶ ታምሩ ቦኒ በበኩላቸው አካባቢው ሰፊ የእንስሳት ሀብት ያለበት በመሆኑ የሚገነባው ዘመናዊ የቁም እንስሳት ግብይት ማዕከሉ ከዘርፉ ማግኘት የሚገባውን ገቢ እንዲያገኝ እድል ይፈጥራል ነው ያሉት። 39ኛ የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ጉባኤ በሰላም እንዲጠናቀቅ ለማስቻል ከሆቴል ከእንግዳ ማረፊያ ባለቤቶችና ከህብረተሰቡ ጋር ውይይት ተደረገ። የአዲስ አበባ ፖሊስ ጠቅላይ መምሪያ ከተማችን የምታስተናግዳቸው 39ኛም የአፍሪካ ህብረትና የአፍሪካ ጣሊያን ጉባኤዎች በሰላም እንዲከናወኑ ህብረተሰቡን ተሳታፊ ያደረጉ ተግባራት እየተከናወኑ ነው። በማዕከል ደረጃም ከሆቴልና ከእንግዳ ማረፊያ ቤቶች ጋር ሰፊ ውይይትም ተደርጓል። በቀጣይ በሚከናወኑት ጉባኤዎች ወደ መዲናችን የሚመጡ እንግዶች ሆቴሎችና እንግዳ ማረፊያዎች ስለሚጠቀሙ የእንግዳን ደህንነት ለመጠበቅ ተገቢውን አገልግሎትና የጸጥታ ስራ በመስራት የፍተሻ ሂደት ሊጠናከር እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ የማህበረሰብ አቀፍ ፖሊስ አገልግሎት መምሪያ አዛዥ ረዳት ኮሚሽነር አለማየሁ አያልቀ ተናግረዋል። ለመንግስትና ለግሉ ዩኒቨርሲቲዎች ተማሪዎች በታክስና በጉምሩክ ህጎች ላይ ያተኮረ ስልጠና እየተሰጠ ነው። የዩኒቨርሲቲ ተማሪዎች ከምረቃ በኋላ ወደ ስራ ሲሰማሩ የገቢ እድገት ላይ በጎ ተጽዕኖ እንዲያሳርፉ የማገዝ ዓላማ ያለ ስልጠና ዛሬ በተለያዩ ዩኒቨርሲቲዎች ተጀምሯል። በተመረጡ የሀገራችን 14 የመንግስትና የግሉ ዩኒቨርሲቲዎች የተጀመረው ስልጠና ለቀጣዮቹ 16 ቅዳሜዎች ዘንድሮ ለሚመረቁ ተማሪዎች ይሰጣል። ለቢዝነስና ለኢኮኖሚ ለህግና ማኔጅመንት ተማሪዎች የሚሰጠው ስልጠና በገቢዎች ሚኒስቴርና በጉምሩክ ኮሚሽን ዋና መስሪያ ቤት እንዲሁም ቅርንጫፍ ጽህፈት ቤቶች የሚገኙ የታክስና የጉምሩክ ክፍል ትምህርት ባለሙያዎች የሚሰጥም ይሆናል። በአዲስ አበባ ዩኒቨርሲቲ የቢዝነስ ኢኮኖሚክስ ኮሌጅ የተጀመረው ስልጠናን ያስጀመሩት የኮሌጁ ዲን ዶክተር አጥናፉ ገብረ መስቀል ዩኒቨርሲቲዎች ባስጨበጧቸው ጠቅላላ እውቀት ላይ የሀገራችንን የታክስና የጉምሩክ ህጎች እና አሰራሮች መሰልጠን የተማሪዎችን ቀጣይ ስራ እንደሚያቃልላቸው ተናግረዋል። የኪያ ቢያርጊ ባልን ስናከብር አንዱ ላንዱ አጋዥ የሚሆንበትን አውድ በመፍጠር ሊሆን ይገባል ሲሉ ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የዲዚ ብሔር ዘመን መለወጫ ከይ ቢያርጊ በተለያዩ ሁነቶች ተከብሮ ውሏል። ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበዓሉ ላይ ተገኝቶ ባስተላለፉት መልእክት የዲዚ ማህበረሰብ የበርካታ ታሪክ፣ ወግ፣ ቋንቋና በርካታ ማህበራዊ ድልብ ሀብቶች ባለቤት ነው ብለዋል። ዶናልድ ትራምፕ ባለፈው ሐሙስ ምሽት በማህበራዊ ሚዲያ ገጻቸው ላይ የተለቀቀው የቀድሞ ፕሬዝዳንት ባራክ ኦባማንና ባለቤታቸውን ሚሊሽ ኦባማን በዘረኝነት በሚያጥላላ መልኩ እንደ ዝንጀሮ የሚያሳየው ቪዲዮ አስመልክቶ አርብ ምሽት ማብራሪያ ሰጥቷል። ፕሬዝዳንቱ በወቅቱ በኤር ፎርስ ዋይ ላይ ለነበሩ ጋዜጠኞች እንደተናገሩት ቪዲዮ መጀመሪያ ላይ ተመልክተውት የነበረ ቢሆንም ኦባማዎችን የሚያሳይ የመጨረሻ ክፍል ግን አላዩትም ነበር። ትራምፕ ሲያስረዱም የመጀመሪያ ክፍል ብቻ ነበር ያየሁት ካሉ በኋላም አብዛኛው የቪዲዮ ይዘት እሳቸው የምርጫ ማጭበርበር ብለው በሚጠሩት ጉዳይ ላይ ያተኮረ እንደነበር ገልጸዋል። ሙሉውን አላየውም ነበር። በመጨረሻ አካባቢ ሰዎች ያልወደ
የወደዱት አይነት ምስል እንደነበረው እገምታለሁ። እኔም ቢሆን አልወደውም ነበር፣ ነገር ግን አላየሁትም ብለዋል። ፕሬዝዳንቱ ቪዲዮ እንዲለቀቅ ለስራ ባልደረቦቻቸው ሰጥተውት እንደነበርና አንድ ሰው ተሳስቶ የመጨረሻውን ጥቂት ሰከንዶች ሳይመለከት ሐሙስ እኩለ ሌሊት ገደማ በልዩ ማህበራዊ ሚዲያ ላይ እንደለቀቀው ጠቁመዋል። በአጠቃላይ ሙሉውን ማየት ነበረባቸው፣ ግን አንዱ ሳይመለከት ለጥፎት ብዬ አስባለሁ። እንዳወቅነው ወዲያውኑ እንዲነሳ አድርገናል ብለዋል። ምንም እንኳን ዋይት ሃውስ የመጀመሪያ ላይ ቪዲዮውን የኢንተርኔት ቀልድ ነው በሚል ቢከለክለውም በሪፐብሊካን ሕግ መወሰኛ ምክር ቤት አባላት ዘንድ ግን ከፍተኛ ውግዘት ገጥሞታል። ፕሬዝዳንት ትራምፕ ለድርጊቱ ይቅርታ የመጠየቅ እድል እንዳላቸው ለቀረበላቸው ጥያቄ አይ እኔ ምንም ስህተት አልሰራውም ሲሉ ምላሽ ሰጥተዋል። ይሁን እንጂ በቪዲዮ ውስጥ ያለው ዘረኛ ክፍል በእርግጥም እንደሚያወግዙትም ገልጸዋል። ደራሮ የወንድማማችነት የአብሮነትና የሰላም ግንባታ እሴቶችን የያዘ ነው ሲሉ ርዕሰ መስተዳድር ጥላሁን ከበደ ገለጹ። የ2018 የጌዲዮ ብሔረሰብ የምስጋናና የዘመን መለወጫ ደራሮ በዓል በዲላ ከተማ በድምቀት ተከብረዋል። በበዓሉ ላይ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ፣ የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚልና ሌሎች ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ደራሮ የምርት መሰብሰብን ተከትሎ የሚከበር የጌዲዮ ብሔረሰብ የዘመን መለወጫ መሆኑን ተናግረዋል። የክልሉ መንግስት የደራሮ በዓል እሴቶችን ጠብቆ ላቆዩ አባቶች ትልቅ ምስጋና ያቀርባልም ብለዋል። የፌዴሪ የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ለኢትዮጵያ በህብረ ብሔራዊ አንድነት በቱባ ባህል የታደለች የባለ ብዙ ጸጋ ሀገር ናት ብለዋል። ኢትዮጵያ የታሪክና የባህል ቅርሶችን በዓለም በማስመዝገብ ቀዳሚ ከሆኑ ሀገራት ተርታ እንደምትገኝም ሚኒስትሯ ተናግረዋል። በግልገል በለስ ከተማ የሆቴል ቱሪዝም ልማትን ለማሳደግ እየተሰራ መሆኑ ተገለጸ። የመተከል ዞን መቀመጫ በሆነችው ግልገል በለስ ከተማ ከ18 ሚሊዮን ብር በላይ በሆነ ወጪ የተገነባው ባቢዴራ ሆቴል ከፍተኛ አመራሮች በተገኙበት ተመርቋል። የመተከል ዞን ምክትል ዋና አስተዳዳሪ አቶ ፍቃዱ ደበሎ መንግስት በከተሞች አካባቢ የአካባቢውን ተወላጅ ባለሀብቶች በኢንቨስትመንት ተጠቃሚ ለማድረግ የተጀመረው ስራ አበረታች እንደሆነ ገልጸዋል። የባቢዴራ ሆቴል ባለቤት አቶ ፀሐይ ወንበሮ በበኩላቸው በከተማዋ በሆቴል ቱሪዝም ኢንቨስት ለማድረግ ከ18 ሚሊዮን ብር በላይ ወጪ በማውጣት ደረጃውን የጠበቀ ሆቴል እንደሰሩ እና ለአገልግሎት ክፍት እንዳደረጉም ተናግረዋል። በቀጣይም በተለያዩ የኢንቨስትመንት ዘርፎች በመሰማራት አካባቢውን ለማሳደግ ዝግጁ መሆናቸውንም ገልጿል። መረጃው የከተማ አስተዳደሩ ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። የሰዓቱ ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።